يزال الخير حيا لا يزال إن في الدنيا سلاما وظلالا استقامة صنعت السنة ملكتالن رساتشنن عرفت فلزم أو كهوى المسمرون السولي برتا السولي تنكر قدانا ليس ناتي نور ميلون نتب داسالن استقامة مال الترجمو يتلاقيوا عالموش بصفات أبرار توتال لكن محدث الدنيا تلاقوا يا حديث طبيب بخاري تنتاني ببوزو فوليوموش مجلدوش يسطوت تلاقوا مهر ابن حجر الأسقلاني ابن حجر استقامة سيتنتون من الله الاستقامة استقامة مالت كناية هتقرار عن التمسك بأمر الله يا الله انتزاز قد أرغب بمعزلي تعالى فعلا وتركا يا الله انتزاز بمفلسة يكلكلون بمراك إيهم متى قبار صنعت ميلون قال يتكا ما لله اللهم سبحانه وتعالى نبينا محمد صلى الله عليه وسلم صنعت اللي نوراتشو قرآن لي انديزي لأزاتشوال سورة الشورى لي فاستقم كما أمرت أنت محمد بتعززكو قودانا منقر لي بتعززك بتقوداي لي سنة ومن تاب معك كانتم قا يتملسود ولا تطغوا دنبرات تلفوا إنه بما تعملون بصير الله بمتسرت نجر تملكاتنا إلى سورة الهود لي سورة الشورى من الله اسكتلوا من إلى واستقم كما أمرت أنت محمد بتعزز كبت قدانا لي السنة ولا تتبع أهواءهم ينسون زنب علي سميت لا تكتل لك سنة قدانا صحابته رضي الله تعالى عنهم يا بسؤت ولد نبي صلى الله عليه وسلم يمتو سلا ديناتشو قد يا ماكراتشو نبر وعن أبي أمامة الباهلي رضي الله عنه أنه قال رسول الله صلى الله عليه وسلم نبياتش صلى الله عليه وسلم من قالوا استقيموا سألوا من قداتشو لي سألوا ونعم إن استقمتم من يعمر سنة بنوراتشو كما رواه ابن ماجه هو صححه الألباني سألوا من يعمر مسمعتاتشو الله كلاتشنا السجودان اللي سكموت درس سنة ونستن يندسوا وديتو بفصامي ومسلمنا بوتا يستو إنما الأعمال بالخواتم سراوچو ميدان بافزازماچو አጀማመራችን ውብ ማራኪ የሁሉ ልብ የገዛል ይችላል ግን ፍጻሜውን አላህ ሲያሳምረው ነው አላሁ Subhanahu Wa Ta'ala ጎዳናው ላይ ያጽናን عن سفيان ابن عبد الله الثقفي إيه قلسب رضي الله عنه قال من عليه الصحابة قلت يا رسول الله يا الله ملكتني الكواتشو قل لي في الإسلام قولا بسلمنا لي عندن قال بللኝ لا أسأل عنه أحدا بعدك كانت بوالا ما لنم ما نطيقው ሁሉንም ነገር ጠቅሎ የያዘ እባክህ አንድ ቃል ንገረኝ አልኳቸው قال ብለዋለን የአላህ መልእክተኛ ምን አሉ መልእክታቸውን ስሙ ይሄን መልእክታቸውን ከተቀበል ሌላ ማያስፈልገንና በስልምና ላይ አንድን ቃል በላይ ከዛ ውጭ ማንንም ማልጠይቀው ምሎ ይሆናላቸው ነብዩ ምን አሉ ቁል በል አመንቱ ቢላህ በአላህ አመንኩ በል ثم استقم ከዛ ቀጥ አላህ ወቅ ተውሂድን አጥራ አምልኮን አጥራ ከዛም በዛ ጎዳና ላይ ጽና ጌታ ይስከተገናኝ فنعم إن استقمتم سبحان الله الله ሁላችን ይወፍቀን الله سبحانه وتعالى قرآن لي ثم استقاموا نزا መንገዳቸው ላይ ከዛም በኋላ የጸኑት ሚለውን አንቀጽ
ታላቁ ኢማም ኢብኑ ተይሚያ ያንስተው ምን ይላሉ? አይ እስተቃሙ ዐላ ሙሐበቲሂ ወዑቡድየቲህ አላህን በማምለክ ላይ እሱን በመውደድ ላይ የጸኑ። ብዙዎቻችን አንዳንዴ ኢማናችን ላይ ይወጣል። አላህን በጣም እንወዳለን። እንደገና አወራረዳችን እንኳን ጥሩ ቢሆን በዝግታ ቢሆን ጥሩ ነው። ተገልብጠን ደግሞ አላህን ረስተን ሙሉ ለሙሉ የዱንያ አፍቃሪ ይሆናል። ሙእሚን እኮ መለስ አንዴ ይገጥመዋል ሰዓቱን ወሰዓ። ነገር ግን ሙሉ ለሙሉ የዱንያ አፍቃሪ ሆኖ ያንን ሙሉ ለሙሉ አይረሳም። ኢብኑ ተይሚያ ምን አሉ ታዲያ? እስተቃሙ ዐላ ሙሐበቲህ በአላህ ውዴታ ላይ ጸኑ፣ ወዑቡድየቲህ እሱም በማምለክ ላይ ፈለም የልተፊቱ ዐንሁ የምነተን ወላ የስራ ወደ ቀኝም ወደ ግራም ዞር አላ። መስማት ትልቁም ነገር ነው ለሚን ዐዝሚ ልእሙር። ሱብሓነላህ የቁል ይህን ታዲያ ሁኔታ ኢብኑ ተይሚያ ሲገልጽ ምን ይላል? አዕዘሙ ልከራማ ትልቁ ከራማ ማለት ትልቁ ደረጃ ልቅና ማለት ሉዙሙ ልእስቲቃማ ጎዳና ላይ መጽናት። ሐቂቃ ቀላ ነገር በአላህ ጎዳና ላይ እስከ ሞት አፋፍ መጽናት ትልቅና ትልቅ ጉዳይ፣ የትልቅ የልቅና መገለጫ። ነገር ግን ጽናት ሲባል አልፎ አልፎ ወንጀል ውስጥ አለመውደቅ ማለት አይደለም። ብዙ ጊዜ እንደዛ አይነት ነገር አይደለም። የሙእሚን ህይወት አንዴ ይገጥመዋል። ነቢዩና ሙሐመድ ሰለላሁ ዐለይሂ ወሰለም ሚጣፍጠው ንግግራቸው ላይ ምን ይላሉ? ወላሂ ለው ለም ተዝኒቡ እናንተ እኮ አላህን ማታምፁ ብትሆኑ ኑሮ ለዘሀበ አላሁ ቢኩም አላህ ሌላን ትውልዶችን ያመጣል። እነዛም ወንጀል ሰርተው ማረኝ የሚሉት የሚመራቸውን ይጠቅም። አላህ ገፉር ማሪ የሚለው ስሙ ተግባር ላይ መዋል አለ። ማመፃችን የግድ ወንጀል አይጣል። ተጠነቀቅኩ ብትል ባይነት ይስታል። ምላስ ያመለጣል። የሚስተካከል ታጎላለህ። ልጆችን በስርዓት ተርቢያ እየሰጠህ አይደለም። አንተ እኮ ዳዕዋ ላይ ነኝ እያልክ ነው። ልጆች ግን ያንተን ፈለግ እየተከተሉ አይደለም። አልተከታተልካቸውም። እናት አባት ላይ ክፍተት አለብን። የጎረቤት ሐቅ አጉልሃል። አንተ ለራስህ ዲንህን ይዘህ እሱን አላስተማርካቸውም። ወንጀል አያጣ። ነቢዩና ሙሐመድ የቁል ኩሉ በኒ አደምን ኸጣ የአደም ልጅ በአጠቃላይ ተሳሳች። ጽናት ሲባል ወንጀል ላይ ያለመረካል። ስትወድቅ ቶሎ ብድግ መልሰህ ወደ ትራፍ ወደ ሐዲዱ መመለስ አለ። عرفت فالزم የትምህርታችንን መሪ ርዕስ ያደረግነው ይህ ታሪክ ነው። አውቀሃል እዛው ላይ ጽና። ይህ ንግግር ነቢዩና ሙሐመድ ሰሃቦችን ተርቢያ ሲሰጡ ለአንድ ሰሃባ ያሉት ንግግር ነው። لقي النبي صلى الله عليه وسلم الحارثة ነቢዩ ሐሪታ የሚባለውን ሰሃባ መንገድ ላይ አገኙት። ወጣት ነው ገና ለጋ ወጣት። ይህን ሰው አግኝተውት እንዴት ተርቢያ እንደሰጡት ተመልከቱ። ረሱል ራዒሉል አወል የመጀመሪያውን ትውልድ ሚገርም ተርቢያ ሰጥተውታል። አግኝተውት ነበሩና فقال يا حارثة فقال نعم أبيت على فقال كيف أصبحت يا حارثة እንዴት አነጋህ? ጉድ ሞርኒንግ እንዴት ነው ሰላም አነጋህ? እኔ እናንተ ብሎ ምንድነው የምትል بخير والحمد لله تمام ነው ምንድነው? ሐሪታ ምን እንዳለ ተመልከቱ። ለጋ ወጣት መንገድ ላይ እንዴት እንደጸና ተመልከቱ። ሐሪታ قال أصبحت أنقاو አላቸው كأني أرى عرش ربي بارزا የጌታ ያዛኙ ጌታ عرش ተገልጦ ያየሁት ሲሆን አነጋው وكأني أرى أهل الجنة يتنعمون في الجنة የጀነት ሰዎች በጀነት ውስጥ እየተጣቀሙ አየዋቸው። ምን አይነት የኢማን መጥቀት እንደደረሰ ተመልከቱት። وكأني أرى أهل الجنة يصطرخون فيها የጀሃነም ሰዎች ሰዓት ውስጥ
እየተቃጠሉ ሲጮሁ ሲሰቃዩ ማያቸው ያህል መስሎኝ አነጋዋላቸው። ታዲያ የዚህ ሁላ ውጤት ምንድነው? ጽናትን አስተማረው። قال فعزفت نفسي عن الدنيا ከዱንያዊ ጥቅም ከዱንያ ነፍሴ ሸሸች ራቀች። የጀሃነምን ቅጣት ሳስተነትን የጀነት የሰዎችን ጸጋ ሳስብ ነፍሴ ሸሸች። فأسهرت ليلي وأظمأت نهاري ሌሊቴን እንቅልፍ አጥቼ በአምልኮ ቀንን በጾም አሳለፍኩት አላቸው። እንዲህ ስሆን አነገዋላቸው። ሱብሓነላህ። ነቢዩ ተገረሙና فقال النبي يا حارثة أنت حارثة عرفت فالزم أو كهوى. You know the way. You are in the right way. عرفت فالزم صنع. Stay stand. በመንገድ ላይ በርታሉ። ታዲያ ሐሪታ ይህን የነቢዩን ሰለላሁ ዐለይሂ ወሰለም መንገድ ተከትሎ መንገዱ ላይ ለመጽናት ጥሮ ነበረ። በጣም የሚገርማችሁ ሐሪታ ከነቢዩ ሰለላሁ ዐለይሂ ወሰለም ሰሐቦች ጋር በድር ጦርነት ሊዋጋ ይወጣል። በዚህ ጦርነት ላይ ጦርነቱ ከመጀመሩ በፊት ከቁረይሽ ከተቃራኒው ቡድን አንድ ጦር ይወረወራል። ድንገት መጥቶ ዝግጅት ላይ ያሉ ሐሪታን ይወጋውና ሐሪታ ሸሂድ ይሆናል፣ መስዋዕት ይሆናል። ልክ ሲሞት ጦርነቱ እንዳበቃ ሙስሊሙ ወደ መዲና ሲመለስ የሐሪታ እናት ልጇን በጉጉት ናፍቃ ትጠብቃለች። ስትጠብቅ የለም፣ ብታያውንም ልጇ የለም። ከዛ ሰሐቦችን ጠየቀቻቸው፣ ሐሪታ የት አለ? አይ ሐሪታማ ተገደለ። እናት ናት አይደል? ወይኔ ልጄ አላለችም። ቃለት አልሐምዱሊላህ፣ ሸሂድነትን የወፈቀው ጌታዬ ምስጋና ይገባው። ይህን ስትል ሰሐቢው ጠጋለና አይ እሱ እኮ ከጦርነት በፊት ነው የተገደለው፣ እሱ ጦርነት ሳይጀምር ነው የተገደለውና ሸሂድ ለማለት እንኳን አያስደፍርም ማለት ነው። እናቱ ደነገጠች። ልጄን አጥቼ እሱም ሸሂድ አይደለም ጀነት አልፎ ይጠብቀኛል ስል ወደ ነብዩ ሰለላሁ ዐለይሂ ወሰለም ተመለሰች። فقالت يا رسول الله أحارثة في الجنة فأفرح؟ ሐሪታ ያለው ጀነት ውስጥ ነው ልደሰት ወይስ ጀሃነም ውስጥ ነው ሐዘኔን ላውጣ አለቻቸው። ነብዩ ሰለላሁ ዐለይሂ ወሰለም ትክ ብለው አዩአትና በእድሜ ገፋች ሰው ልጇን ጦርነት ሜዳ ላይ ያጣች ትካዜ ፊቷን የከበበው ሊያጽናኗት ምን አሉ? ሐሪታ ነው እንዴ ጀነትና ጀሃነም ነው እያልሽ የምታወዳድሪ? ቦታውማ ሌላ ነው አሏት። ያ ኡመ ሐሪታ፣ አንቺ የሐሪታ እናት ኢነሃ ለይሰት ጀነተን ዋሂዳ፣ እንዴ ጭራሽ አንድ ጀነት መሰለሽ አላህ የሰጠው? ኢነሃ ጅናኑን ከሲራ፣ ብዙ ጀነት ነው እኮ አላህ ያዘጋጀለት። ወኢነ ብነኪ አሳበል ፊርደውሰል አዕላ፣ ያንቺ ልጅ ያ ጎዳናው ላይ የጸናው በመንገድ ላይ ቀጥ ብየው ቀጥ ያለው የኔ ተከታይ ነው፣ እሱማ ቀድ አሳበ ፊርደውሰል አዕላ፣ ፊርደውስ የሚባለውን ዓለም አላህ ለሱ ሰጥቶታል። ፊርደውስ ሁላችንን አላህ ያስገባል። የጀነት ታላቁ ቦታ፣ የጀነት አንደኛው ቦታ፣ ጣራው የአዛኙ ጌታ ዓርሽ ሆነው የጀነት ምንጮች የሚፈልቁበት እዛ ዓለም ነው። ልጅሽ ዓረፍተ ፈልዘ ጽና ጎዳና አላህ ጽናቱን ይስጠን፣ ፊርደውስንም ከሚወርሱት ያደርገን። አላሁመ አሚን። ነገር ግን በሽታ ማወቅ የመፍትሄው ግማሽ መንገድ ነው እንደሚሉት ሁላችንም ስለ ጽናት ሁሌ ይነገረናል። በአንድ ነገር ላይ አተኩረን በመያዝ ግን ሁሌም ተጠቃሚዎች አይደለም። አሊያም ጽናት ሲሸሽ ይታያል፣
ችግሮቹ ናቸው። ما هو الأسباب للانحراف መንገድ የመልቀቃችን መነሻዎች ምክንያቶች ናቸው። የመጀመሪያው የሰው ልጆችን መስመር ለማሳት የሥራ ዘርፍ አድርጎ ያዘው ኢብሊስ ሸይጣን ሁሌም እየመጣ ይወሰውሰናል። ከአላህም ፊት ቀርቦ ይሄን ውስወሳውን የሥራ ዘርፍ አድርጎ እስከ የውመል ቂያማ እንደሚቀጥልበት ተናግሯል። አላህ ምን አለው? የውመል ገና እንደፈጠረው ረቢ ጌታዬ አቆየኝ ሲል ይቶብት እንዳይመስላል እንዳበላሽ አቆየኝ። አላህም እንደፈለግ የኔን ደግ ባሮች ግን አትነካቸውም ጸንተው ይቀጥላሉ ሲል ፈቀደለት። ሞከረ። ኢነ ከይደ ሸይጣን ካነ ضعيፋ ሸይጣን ውስወሳ ደካማ እንዲህ መጣባል ከዘጋው ይዘጋል። አላህ ጽናቱን ይስጠንና ለአላህ ፊት ቀርቦ ምን አለ? ቃለ ፈቢማ አግወይተኒ እኔም ባጠመምከኝ ይሁንብኝ ለአቅዑደነ ለሁም ሲራጠከል ሙስተቂም ቀጥተኛው መንገድ ላይ መንገድ ዘርግቼ ነው ምቆምባቸው። ثم ከዛም በኋላ ለአትየነሁም እመጣባቸዋለሁ ሚን በይን አይዲህም ከፊት ለፊቶቻቸው وعن أيمان ومن خلفهم ከኋላዎቻቸው وعن أيمانهم ከበስተቀኝ ወሰውሰዋለሁ وعن شمائلهم ከበስተግራ ውጤቱ ምን ይሆናል ታዲያ? ولا تجد أكثرهم شاكرين አብዛኛዎቹ አመስጋኙ ነው አታገኛቸው። ከፊት በሴት አታላቸዋለሁ፣ ከኋላ በመኪናና በቤት አታላቸዋለሁ፣ ከበስተቀኝ ሌላ ነገር አሰራቸው። በሁሉም ዳይሬክሽን ከባቸዋል። ሁሉም ቦታ መጥቼ ጽናትን እንዲያጥማርጋቸዋል። ሸይጣን ሁሌም እኛን ሊያሳስት ይመጣል። ነቢዩና ሙሐመድ ሰለላሁ ዐለይሂ ወሰለም ይህ እሱ የሚከፍታቸው መንገድ እንዳያሳስተን ሲጠቁሙ عن عبد الله بن مسعود رضي الله عنه أنه قال عبد الله بن مسعود ታላቁ ሰሃባ ምን ይላል? خط لنا رسول الله صلى الله عليه وسلم خطا عند المسمار الله ملكتኛ አሰመሩልን ይላል። ثم ከዛም በኋላ قال ብሎ አለ هذه سبيل الله የአላህ ጎዳና ነው ይሄ። ثم خط خطوطا عن يمينه وعن شماله ከዛም ከመስመሩ ቀጥ አድርገው ካሰመሩ በኋላ ከበስተቀኝ እንዲህ አሰመሩ። ከዛም አሁንም እንዲህ ነው ከበስተግራም እንዲያሰመሩ። ግልጽ ነው። መስመሩ ይሄ ነው። ከበስተቀኝ እንዲያወጡ ከበስተግራም እንዲያወጡ ዘርፎች ሌላ መስመሮች ከቀጥተኛው መስመር ጥግ ሳሉና ምን አሉ? هذه السبول እነዚህ መንገዶች متفرقة على كل سبيل منها شيطان يدعو إليه በእነዚህ መንገዶች ላይ ሸይጣን አለ ይጠራቸው። አንዴ ወደ ሴት ይጠራል ወደ ሐራም፣ ሌላ ጊዜ ወደ ኸምር ይጠራሃል፣ ሌላ ጊዜ ወደ ሪባ ይጠራሃል፣ ሌላ ጊዜ ሰውን ወደ መስረቅ ይጠራሃል። በየጎዳናው ብቅ ብሎ ያታለለ ይጠራችኋል አሉና ቁርአንን አያይዘው እንድንጸና ሲገልጹ وأن هذا صراطي مستقيما الله من على هي مسمر يني ቀጥተኛው መስመር ነው። فاتبعوه ተከተሉት ጽኑ በሱ ላይ ولا تتبعوا السبل فتفرق بكم عن سبيله ከቀጥተኛው መስመር ያፈነገጡትን ሌላ መንገዶች አትከተሉ ይለናል አላህ Subhanahu Wa Ta'ala። የመጀመሪያው የሰው ልጆችን ለማሳሳት የሚጠራው ሸይጣን ነው። እሱን የሚያመጣቸውን ማምታቻዎቹን በመሽሎክ መጽናት ነው።